ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን ሀገራት ብቻ ነው ሲሉ ተናግረዋል። ይህንን መረጃ በግልጽ የምንነግራችሁ ነው የሚሆነው። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁን ገለጸ። በሌላ መረጃችን ምርጫ ቦርድ ከአጋር ድርጅቶች የጠበቀውን ገንዘብ ባለማግኘቱ አብዛኛውን ወጪ መንግስት መሸፈኑን ገልጿል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ግብጽና ኤርትራ የቀይ ባህር ትራንስፖርት ስምምነት በግብጽ የውጭ ጉዳይ ሚኒስተርና ኤርትራ ፕሬዝዳንት ጋር ተፈራርመዋል። ስምምነቱ የቀይ ባህር አጎራባች ብቻ ይችላል ብለዋል። በተጨማሪም የሁለቱ ሀገራት የነጻነት የባህር ማስተዳደር ዓላማ ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነም ገልጸዋል። የግብጽ የውጭ ጉዳይ ሚኒስተር ዶክተር ባድል አብድላቲና የግብጽ የትራንስፖርት ሚኒስተር ሌተናል ጀነራል ከማል አልዋዚር ግንቦት 8 ቀን ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። የግብጽ የውጭ ጉዳይ ሚኒስተር ዶክተር ባድል አብድላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው ማለታቸውን መስሪያ ቤታቸው አስታውቋል። ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስም የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ተገልጿል። የግብጽ የውጭ ጉዳይ ሚኒስተር ዶክተር ባድር አብድላቲ ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን ዓላማ ግብጽ ትደግፋለች፣ ለቀይ ባህር አጎራባች ሀገራት አንድነትና ሉዓላዊነትም እውቅና ትሰጣለች ብለዋል። የኤርትራ የትራንስፖርትና ኮሚኒኬሽን ሚኒስትር አቶ ብርሃነ ተስፋ ስላሴ ከግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ኢንጂነር ከማል አልዋዚር ጋር ስምምነቱን ፈርመዋል። የግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዋዚር ካይሮ የአስመራን ወደብና የባህር ትራንስፖርት ልማትን መደገፍ ትሻለች ማለታቸውም ተገልጿል። በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብጽና ኤርትራ ወደቦችን የሚያስተሳስረው የካርጎ እንቅስቃሴ በተመለከተ የተደረሱት ስምምነቶች አሞካሽተዋል። ሁለቱ ሀገራት በጋራ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ መወያየታቸውም ተገልጿል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩ ጽሑፍ በሁለቱ ሀገራት ባለስልጣኖች መካከል የተደረጉ ውይይቶች የጋራ ጠቀሜታ ባላቸው ቀጠናዊና ዓለም አቀፍ ጉዳዮች ዙሪያ ሁሉን አቀፍ የሁለትዮሽ ትስስር ማሳደግን የተመለከቱ ናቸው ብለዋል። ፕሬዝዳንት ኢሳያስ በኤርትራና ግብጽ መካከል ሁሉን አቀፍ ትስስር ማጠናከር ለሁለቱም ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑንም አስምረውበታል ሲሉ የማስታወቂያው ሚኒስትሩ አክለዋል። ኤርትራ ከግብጽ የንግድ ተቋማት ጋር የጋራ ፕሮጀክቶች ላይም ለመሳተፍ ዝግጁ መሆኗን አያይዘው ጠቅሰዋል። ሁለቱ ሀገራት የንግድና የምጣኔ ሀብት ትስስርን ማጠናከር እንደሚሹም ተመላክቷል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ የምትወዛገበው ግብጽ ከአስመራ ጋር ያላትን ግንኙነት እያጠናከረች መጥታለች። ኢትዮጵያ የቀይ ባህር ፍላጎቷን በተደጋጋሚ መግለጿ ስትቀጥል ከኤርትራ ጋር ያላት ግንኙነት ስም ውጥረት አጥሎበታል። በሌላ በኩል በኢራን ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት ያሳሰባት የአሜሪካ የኢራንን ማዕቀቦች እንደምታነሳም ተገልጿል። ይህም ኤርትራን የቀይ ባህር ስትራቴጂካዊ አጋር የማድረግ አካል እንደሆነም ይታመናል። አሜሪካ ኢትዮጵያ ልጣለውን የመሳሪያ ማዕቀብም አንስታለች። ባለፈው ሳምንት ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የተፈራረሙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ቆይታቸው ስለ ህዳሴ ግድብና ቀይ ባህር መነጋገራቸው አይዘነጋም። የግብጽ የውጭ ጉዳይ ሚኒስትር በወጣው መግለጫ ኤርትራ ሉዓላዊነቷንና የግዛት አንድነቷን እንድትጠብቅ ካይሮ ድጋፍ ታደርጋለች ብለዋል። በተጨማሪም ሁለቱ ሀገራት የምጣኔ ሀብትና የንግድ ትስስራቸውን ከሚያጠናክሩባቸው ዘርፎች መካከል የማዕድን፣ የትራንስፖርት፣ የመሬት አቅርቦትና የአሳ ምርትም ተጠቅሰዋል። በሌላ መረጃችን ሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁ ተገለጸ። የሱዳን ጦር ከ3 ዓመታት በላይ ባስቆጠረው የእርስ በርስ ጦርነት ውስጥ ዋነኛው የውጊያ ማዕከል ሆኖ በደቡብ ምስራቅ ብሉ ናይል ግዛት የምትገኘውን ስልታዊ ከተማ ከፈጥኖ ደራሽ ኃይሎች ወይም RSF እጅ ማስለቀቁን አስታውቋል። የሱዳን ጦር ባለፈው አርብ ባወጣው መግለጫ ኮር ሐሰን የተሰኘችውን ከተማ ሙሉ በሙሉ በቁጥጥር ስር ማዋሉን ይፋ አድርጓል ሲል አልጀዚራ ዘግቧል። ይህ ግዛት ከኢትዮጵያ ጋር የሚዋሰን ሲሆን የሱዳን መንግስት ኢትዮጵያንና የተባበሩት አረብ ኤሚሬትስ ፈጥኖ ደራሽ ኃይሎችን በወታደራዊና በዲፕሎማሲያዊ መንገድ ይደግፋሉ በሚል በተደጋጋሚ ሲከስም ቆይቷል። ይሁን እንጂ ሁለቱም ሀገራት የቀረበላቸውን ውንጀላዎችም አጥብቀው አስተባብለዋል። RSF ከተማዋን ተቆጣጥሮ የቆየው ዋነኛ አጋሩ ከሆነው የሱዳን ህዝብ ንቅናቄ ሰሜን ጋራ በመሆን እንደነበር ዘገባው አመላክቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጪው ዘገባችን እናልፋለን። ምርጫ ቦርድ ከአጋር ድርጅቶች የጠበቀውን ገንዘብ ባለማግኘቱ አብዛኛውን
የሚወጣውን ወጪ መንግስት እየሸፈነው እንደሆነም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ ስራው ከለጋሽ አካላት ይገኛል በሚል በእቅድ ይዞት የነበረው ገንዘብ ባለማግኘቱ አብዛኛው ወጪ በመንግስት መሸፈኑን አስታወቀ። የምርጫ ቦርድ ሰብሳቢ ወይዘሮ ሜላት ኃይለወርቅ ለ2018 ምርጫ በጀት ያስፈልጋል ተብሎ ተጠይቀው የነበረው 15 ቢሊዮን ብር ቢሆንም ከአጋር ድርጅቶች ይገኛል በሚል ወደ 10.8 ቢሊዮን ብር ዝቅ ያለ በጀት እንደተደለደለ ገልጸዋል። በዚህ የበጀት ውስንነት ምክንያት ከዚህ ቀደም ከተመደበለት ተጨማሪ ለቀሪ ስራዎቹ 9.7 ቢሊዮን ብር አዲስ በጀት መጠየቅም አጠቃላይ ቦርዱ ምርጫ ወጪ ከ20 ቢሊዮን ብር በላይ አሳልፎታል። ሰብሳቢው ይህን የተናገሩት የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የቦርዱን የፋይናንስ አጠቃቀምና የመጪውን የበጀት ዓመት እቅድን በተመለከተ ውይይት ባደረገበት ወቅት ነው። በዚህ ጊዜ የአጋር ድርጅቶች ድጋፍ በጣም ዝቅተኛ ያሉት አብዛኛው ስራ እየተሰራ ያለው በመንግስት በጀት ነው ሲሉ ተናግረዋል። የተባበሩት መንግስታት ድርጅት የሚያስተዳድረው የለጋሾች ፈንድን በአንድ ቋት 16 ሀገሮችን ይዞ የተቋቋመ ቢሆንም ከ16 ለጋሾች አሁን ላይ ወደ 7 ከሚጠጉ ሀገሮች ብቻ የመጣ ገንዘብ መኖሩንም ተናግረዋል። ምርጫው ተጀምሮ እስከሚጠናቀቅ ለሚያስፈልገው ወጪ ቀድሞ የተመደበለት በጀት በቂ ባለመሆኑ ተጨማሪ በጀት መጠየቃቸውን የገለጹት የቦርዱ ሰብሳቢዋ ምርጫው ግንቦት 24 ተካሂዶ በማግስቱ በሚከናወኑ ተግባራት ከምርጫ ጣቢያዎች እቃዎችን ለማጓጓዝ ተጨማሪ ሀብት እንደሚጠይቅም ተናግረዋል። የስድስት የዲሞክራሲ ተቋማትን የበጀትና አፈጻጸምና የበጀት ፍላጎት ተመለከተ ውይይት ያካሄደው ኮሚቴው በጸጥታ ምክንያት ምርጫ ሳይደረግባቸው ለሚቀሩ የምርጫ ጣቢያዎችና በአስተዳደር ወሰን ጥያቄዎች ምክንያት ወይም ደግሞ የምርጫ ውጤት ድንገት የሚሰረዝባቸው አካባቢዎች ቢኖሩ እንኳን ለእነዚህ አካባቢዎች ተጨማሪ በጀት እንደሚያስፈልግ ከግምት ውስጥ በማስገባት ታስቦ የተዘጋጀ በጀት መሆኑን ነገር ግን ዛሬ ለሆኖ ይህንን ማቀድ ይቻላል ማለት ጠይቀዋል። ሰብሳቢዋ በምላሻቸው ቦርዱ ምርጫው ግንቦት 24 ከመጀመሩ አስቀድሞ ምርጫ የማይካሄድባቸው በሚል ለይቶ ያስቀመጣቸው ምርጫ ክልሎች መኖራቸውን ገልጸው እነዚህ አካባቢዎች ሰባተኛው ሀገራዊ ምርጫ አካል በመሆናቸው ለየት ያለ የምርጫ በጀት የሚያዝላቸው አይደለም ብለዋል። የእነዚህ አካባቢዎች ምርጫ ሊሆንና ሊመጣ ግድ በመሆኑ ግንቦት 24 ቀን ምርጫ እየተካሄደ ምርጫ ያልተካሄደባቸው ቦታዎች በመጠቀለል የምርጫ ፕሮግራም እንደሚኖረው ተናግረዋል። የቋሚ ኮሚቴው ሰብሳቢ በጀት አጠቃቀም የተመጠነ ሊሆን እንደሚገባ ጠቅሰው የጋራ ከሆነ ድርሻችን ላይ ልንወስድ የምንችለውን በማለትም ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።